ውጭ ያላችሁ ስሜ ማዛ ደጉ ይባላል። ያው ባለፈው ተበሳጭቼ የሆነ ቪዲዮ ለቅቄ ነበረ ያው ተናድጄ ማለት ነው። በዛ ቪዲዮ ግን በጣም ነው ማዝነው። እኔ ነገሮች ይስተካከላሉ ብዬ ነው ያንን ቪዲዮ የቀረጽኩት። ግን ያንን ቪዲዮ ተገናርጎ በዶሮ በድመት የሚሰጣና ሰዎች በልጆች ላይ ጥሩ አመለካከት የሌላቸው በእኔ የሌላቸው ገብተው በጣም መጥፎ ነገር ነው እየሰሩበት ያዩት ያለውትና የልጆችን ፎቶግራፍ ሳይቀር ለጥፈው በሚማሩበት ዩኒቨርሲቲ ውስጥ በሚሄዱበት መንገድ ላይ በጣም ትልቅ ተጽዕኖ የተደረገባቸው ስለሆነ በጣም ነው ማለት ነው። ልጆችን እንዲያጠፉብኝ እንዲገሉብኝ ከማህበረሰብ እንዲያገሉብኝ አይደለም ያን ያደረኩት እንዲማሩ ነው። በርግጥ በወቅቱ እንዲማርጋ ነበር በጣም ተቃጠልኩ። በእውነት ሊሞት ይሻል ነበር። የዛን እንዳሰብኩኝ ራስን ባጠፋ ይሻል ነበር። ምክንያቱም በትላንትናው ለራሱ አንደኛ ልጄ ራሷን ለማጥፋት ሞክራ ነበረ። ለዚህ ልጆችን ከማጣ ደግሞ ሊሞት ይሻል ነበር ከምን ደርሻለሁና አሁን በዛሬ በልጆችን አሰባስቤ እኔ ይቅርታ አልኳቸው። አንዳንዴም ደግሞ እዛ በምናገር ሰዓት ዘሎ እያለኩኝ በተቤት አነቀችኝ። በቃ እየደበላለኩ ነበር ስናገር የነበረው ምክንያቱም ቴንሽን ሆኜ ነበረ። ሰለው ተነስቶ ሊያንቁኝ የተነሱት ሁሉ ዘላ አነቀችኝ ከቤት እያልኩ ነበረ። ያ ቪዲዮ ሳይሆን በጣም እየተናደድኩ ነበር። ስለሆነ ልታንቀኝ ትነሳለች። ያው ማንኛችን አንዳንድ ጊዜ ዘላታ አንገቴ ይዛ በእጇ እንዳነቀች አድርገው የሚያስቡ ሰዎች አሉና መንገድ ላይ አንቺ ነሽ እናሽኝ ያለሽ ወጋሽ አለውኝ እስከማለት ድረስ አሁን እንግዲህ ተወርተው ትምህርት ቤት ሁሉ ቀርቷል። ከማህበረሰብ ሁሉ ተገሏልና በጣም ማዝነው። ሚዲያ አንዳንዴ መልዕክቶችን ያደርሳል። ግን እንደዚህ አይነት ተጽዕኖዎች በትምህርት ቤት ላይ በሴት ልጅ ላይ እናት የሞተባቸው ልጆች እንዴት እናት ልጆች ነው በስሜት አንድም ቀን ጠርቶ ልጆቹን ባላነጋገረበት አይደለም። እኔ ጎረቤቶች ሁሉ ታዝቤያለሁ። ስለእውነት ነስቲ ይሄ ቪዲዮ ለሚቀርብሽ ማለት ነው ችግርሽ ብሎሽ እንግዲህ እንኳን ያልፈለገ ማህበረሰብ እነሱን ለመተቸት ስም ለማጥፋት ከጓደኞቻቸው ጋር ተጽዕኖ ለማድረግ ብዙ ነገር አድርገዋልና በጣም አዝኛለሁ። ስለእውነት በጣም አዝኛለሁ። እንደናት ብቻ ጥሩ ነበር። ግን ያው ተጽዕኖ የትዳርም ስላለ የኔና የሱ ተጽዕኖ ያው እናቶች ብዙ ጊዜ በባህሪያችን ያው ባሎቻችን ላይ የሆነ ነገር ሲኖር ልጆቻችን ላይ የምናሳርፈው ያግባብ አይደለም። ሰውየውን ይዞ ሄጂ ባንኮ ይሻል ነበር ልጆችን ከማድረጋቸውና ዛሬ ግን ከልጆች ተጋርጫለሁ። እኔም ተጠይቄያቸዋለሁ። ምክንያቱም እንደ እናት መቻል ነበረብኝ። እዛ ቦታ ላይ መምጣት አልነበረብኝ። አንደኛ አለማወቅ እኔ ቤቴን አስመልሳለሁ ብዬ ቤቴን ያላግባብ ወስዶብኛል ብዬ ስለ ቤቴ ብቻ ማንሳት ነበረብኝ። ልጆች ያላገዙሽም ወይ ሲባል ነው ያ ስሜት የመጣው። እኔ ይቅራል ያስተላልፉት አላውቅም እና ስለዚህ መቻል ነበረብኝና ያው ደስ ይላችሁ በቃ በጣም ያዘናችሁ ገብታችሁ ኮሜንት ጽፉ የነበራችሁ ስትራግሙ የነበራችሁ ሰዎች ያው እርግማኑ አይደረስም ወደ ምርቃት ይቀር